በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች ተወዳጆች፣ መንፈስ ቅዱስ ይባርካችሁ። ክርስቶስ የሞተልን የሞተላችሁ እግዚአብሔር ልጆች አድርጎ የተቀበላችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ የተባረከ የተወደደ ይሁን። ዛሬ የምንማረው መለያየት ምን ያህል አደገኛ እንደሆነ የመለያየትን ጉዳት ነው። እርስ በርስ የመለያየትን ጉዳት ሐዋርያው ጳውሎስ በገላትያ መጽሐፉ ላይ መልእክቱ ላይ ምዕራፍ 5 ቁጥር 15 ላይ እርስ በርሳችሁ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ የሚል ቃል ጽፎልናል። እንደምታውቁት የኛ መሰረት ፍቅር ነው። የኛ መሰረት የተመሰረተው በክርስቶስ ደም በደመ ክርስቶስ ነው። ኢየሱስ ክርስቶስ ማለት ፍቅር ማለት ነው። ኢየሱስ ክርስቶስ ሁለቱን አንድ ያደረገ ሁለቱን ግድግዳዎች የገጠመ የማዕዘን ራስ ነው። አናጢዎች የጣሉት ግን ያመኑበት ሰዎች ደግሞ የተጋጠሙበት አንድ ቤተሰብ አንድ ዘር የሆኑበት ብሩክ ዘር ነው ክርስቶስ። አሕዛብ የተባረኩበት ዘር ነው ክርስቶስ። ሰዎች በዘርና በሃይማኖት ተለያይተው በጎሳ ተለያይተው አንዳቸው በወንድማቸው ላይ ጨክነው እስኪያስቡ ድረስ በደረሱበት ዘመን የተገለጠና በአይሁድና በሳምራውያን በግሪካና በአይሁድ መካከል ሰላምን የፈጠረ ሰላም ነው። ያንን ሰላም ነው አምላክ አድርገን የምናምነው ክርስቶስ። ስለዚህ የህይወታችን እድገት፣ የህይወታችን ብልጽግና፣ የህይወታችን በረከት፣ የህይወታችን ልምላሜ፣ የቤተክርስቲያናችን ውበትና እድገት በአንድነትና አብሮ በመስራት ውስጥ የሚገኝ በረከት እንዲሆን አድርጎ ነው የሰራው። ቅዱስ ዳዊት ወንድሞች በህብረት ቢቀመጡ እጅግ መልካም ነው፣ በዛም እግዚአብሔር ህይወትንና በረከትን ያዛል። ወንድሞች በማህበር ሲቀመጡ አብረው በአንድነት ሲሰሩ፣ ቤተሰቦች በአንድነት ሲያስቡ፣ ጓደኞች በአንድነት ሲያስቡ መልካም ነው። ለምን? እግዚአብሔር በዛ በኩል ህይወትና በረከትን ያዛል። ስለዚህም መለያየት በሰው ልጅ ልብ ውስጥ እንዲዘራ ጠላት ሳይደክም ይሰራል። የጠላት ትልቁ ጥቃት በተለይ በክርስቲያኖች መካከል መለያየትን መፍጠር፣ ልዩነት ላይ እንድናተኩር ስንሆን በግል ድካማችን፣ በምልከታ ችግራችን ልዩነት መለያየትን ማሰብ ስንጀምር እግዚአብሔር ልጆች ጠላት ይጫወትብናል። ከዛ በኋላ ሰው ሲለያይ ይጠፋፋል ነው የሚለው። በጣም ልጅ ሰንበት ትምህርት ቤት እያለሁ የተማርኩት ትምህርት ነው ይህን ትምህርት እና የእግዚአብሔር ቃል ያልገቡኝ ነበሩ፣ በዘመኑ የገቡኝ ቃላት ነበሩ። ከነዚህም አንዱ ይሄኛው ቃል ነበር ይገባል። አብረን በምንኖር ሰዓት ሰይጣን የሚጠቀምበት አንድ ወንድም ነበር። በባህሪው ክፉ ሰው ነው። የሰው ክፉ የለም፣ ያው ጠላት የሚጠቀምበት ነበር። አብረን ተቀምጠን እሱ ከመጣ እንድንጣላ አድርጎ ነው የሚሄደው። ይሄ ቋሚ ስራው ነው፣ የዘላለም ስራው ነው። ያለች እንግዲህ በዛ በልጅነት እድሜ የማስታውሰውና ደግሞ እሱ ታላቃችን ነው፣ ሊመራን የሚገባ በመልካም ሊመራን የሚገባ ነው። ግን በክፉ የሚመራን ሰው ነበር እና እሱ እስኪመጣ ድረስ በነበረን አገልግሎት በጣም ውጤታሞች ነበር። ገጠሩን እናስተምራለን፣ ህዝቡን ጨሌ እናስተዋለን፣ ከጣዖት አምልኮ ባዕድ ህዝቡ እንዲወጣ እናደርግ ነበር። ሰንበት ተማሪዎች ሆነን። እሱ ከመጣ በኋላ ግን ብዙ ጊዜያችንን በመጣላትና በመታረቅ ማሳለፍ ጀመረ። መጣላትን እንደ ስራ አገልግሎት፣ መታረቅንም እንደ አገልግሎት ማየት ጀመረ። ብትንትናችን ወጣ። ይገርማቸዋል። መጣላት ሲመጣ መሸሽ መጣ። ሰንበት ቤት የነበሩ ልጆች ወጡ፣ ተስፋ ቆርጠው አንመጣም ብለው ቀሩ። ጠንካራ ልጆች ፊታቸውን በቃ አንመልስም ብለው ከቤተክርስቲያን በጠላት ሐሳብ በዚህ ወንድም ምክንያት ማለት ነው። አንድ ሰው ይበቃል ሄደን ስርዓት ለመስራት ትልቁ መንጋ ለመበተን እግዚአብሔር ይጠብቃል።
አንድ ሰው ይበቃል። መጠፋፋት የሚባለውን ምዕራፍ የሚያደርሰውን ልዩነት ለመጫር አንድ ሰው ይበቃል። በየቤተ ክርስቲያኑ የተመደቡ የሚመስሉ ሰዎች አሁንም አሉ። በየጉባኤው እነሱ ካሉ መለያየትና ጠብ አይጠፋም። እግዚአብሔር በዘራችሁ አያድርስ እንዲህ አይነቱን ክፉ ነገር። እግዚአብሔር መለያየት ብዙ አደጋ አለው። አደጋው ይኸውላችሁ እንድንጠፋፋ ነው የሚያደርገው። በተለይ እኛ ወንዶች ደግሞ ባህሪያችን አስቸጋሪ ነው። ጠብ ስንጀምር ወደ አሸናፊነት መምጣት ስለምንፈልግ ጥቃታችንና ኃይላችን ይጨምራል። አፍርሰንም ቢሆን ቤተክርስቲያንን ልንጠቃቃ እንችላለን። የካህናት ጠብ በአሜሪካ ቤተክርስቲያን ባለፉት ዓመታት ምን እንደፈጠረ ታውቃላችሁ? ካህናት ሲጋጩ ህዝቡ ወደ ህዝቡ እያመጡ ህዝብ ታቦተ እግዚአብሔር ላይ ጫማ አውልቆ እንዲወረውር ሲያደርጉ ነበር። ወንድ ሲጣላ ጥቃቱ ቤተክርስቲያንን እስከ ማፍረስ ሊደርስ ይችላል፣ እግዚአብሔርን ካልፈራ። ውጤቱ ግን ኪሳራ ነው። ሁለተኛ ቤተክርስቲያን አልመጣም የሚል ብዙ ትውልድን የሚያፈራ ነው። ጠብ ሁልጊዜም ቢሆን ውጤቱ ጥፋት ነው። ስለዚህ የሚለያዩ ሀሳቦች ሲመጡ ቶሎ ብሎ በእንጭጩ መቅጨት ያስፈልጋል። ልዩነትን የሚወዱ ሰዎችን መጠንቀቅ አለባቸው። ልዩነትን የሚያገለግሉ ሰዎች ሰው እንዲለያይ የሚሰሩ እንደ ቀልድ በዓላማ ባለማወቅ ይህንን የሚሰሩ ሰዎች ሴቶችም ወንዶች አንዳንድ ሽማግሌዎች ባልና ሚስት እናስታርቃለን ብለው ይቀመጣሉ። ከዛ ለብቻ ያናግሯቸዋል። ስሜታ የሆነ እሷ የምትናገረውን ያለምንም ማጥሪያ ወስዶ ለባልየው ይናገራሉ። እናስታርቃለን ብለው ለያይተዋቸው ይመጣሉ። እንዲህ ብለኸኝ በሰው ፊት እንዲህ ብለኸኝ ትላለች፣ ወይ እሱም እንዲህ ብለሽኝ ይላል። ማጥሪያ ያለው ቅቤ ከተነጠረ በኋላ ውስጡ የማንጠሪያው ቅመሙ ቆሻሻ እንዳይገባ በማጥለያ ነው አይደል ወታች ወደ ቅቤ እቃው የሚገባው። እናቴ ስትሰራ ይቻላል። ከዛ ደግሞ እዚህ የተነጠረበት ቆሻሻ ነገር ደግሞ ለብቻ ይጣላል። እንዳለ መድፋት ማለት እኮ ነው። ሳያጣሩ ሽማግሌ ሆኖ አንድ ሰው ሲመጣ ሰዎች እንዲለያዩ፣ ሰው እንዲታረቁ፣ ሰላም እንዲፈጥሩ መስራት አለበት። አንዳንድ ሽማግሌዎች ግን የሽምግልና ጥበብ ይጎላቸዋል። ሽማግሌ ስለሆን ብቻ ታውቃላችሁ ሽምግልና አንችልም። ማስታረቅ ራሱ ጸጋ እግዚአብሔር ነው፣ ጥበብ ነው። ዘርግፍ አድርገው ተናግረው የሚያለያዩቸዋል። የሚጣል ተጥሎ የሚደበቆ ተደብቆ የሚነገሩ ተነግሮ ነው እንጂ ዝም ብሎ ሁሉ ነገር አይነገርም። ሰው እንዲለያይ መስራት አደገኛ ነው፣ እንዲጠፋፉ ያደርጋል። እግዚአብሔር ልጆች እርስ በርሳችሁ ስትለያዩ ትጠፋፋላችሁ። እና ልዩነትን በጣም መፍራት ያስፈልጋል፣ መቃወም ያስፈልጋል። ሀገር ራሱ ህዝብ ሲለያይ ነው የምትጠፋው። የደቡብ ህዝብ የሰሜን ህዝብ እያባሉ አሁን ታላችሁ ሱዳኖችን ይዋቸው ሁለት ሀገር ለመሆን ጫፍ ደርሰዋል። ሊቢያዎችን ይዋቸው ኪሳራ ያለበት የመጨረሻ ድክም ወዳለ ሀገርነት እየተቀየሩ የወደሙ መለያየት ብዙ አደጋሉ። ችግሮችን መነጋገር፣ መፍትሄ ማምጣት፣ ለሰላም ሀሳብ ለእግዚአብሔር ቃል ሀሳብን ጆሮን መስጠት ያስፈልጋል። እኛ ሰዎች በእግዚአብሔር ቃል የመመራት ግዴታም አለብን፣ መብትም አለን። እግዚአብሔር ምን ይላል? በውሳኔ ማለት ያስፈልጋል። እግዚአብሔር የራሱ ጉዳይ እኔ የሚያማክለኝ ፓርቲ ነው፣ ፖለቲካዬ ነው፣ ምናምኔ ነው፣ ጠቤ ይሻለኛል ብሎ መቀጠል ይቻላል። ውጤቱ ግን መጠፋፋት ነው። ወንድማማቾች ተጋድለው ተባልተው እርስ በርሳቸው ነግሰው ከብረው የቀጠሉ የሉ። ደም እንደሆነ ዋጋ ያስከፍላል። ሁልጊዜም ቢሆን ሰው ከመለየት ይልቅ አብሮ መኖር፣ አብሮ መስራት፣ አብሮ መብላት ያስፈልጋል። እኛ ኢትዮጵያን መለየት አንፈራም። ይገርማቸዋል። ኳስ ለምንድን ነው የማይሆንላቸው ብለው አንዳንድ ስንለበነ ሰዎች ሲያጠኑ አብሮ መስራት ስላልተለማመድን ነው። ከኳስ ይልቅ ሩጫ ቀድሞ መሄድን እንችላለን ይባላል። አብሮ መስራት፣ ቲም ወርክ፣ በጋራ መስራት፣ አብሮ ማደግ፣ አንዱ ያንዱን እየተጠቀሙ በጋራ መሄድ ወደፊት ስላልተለማመድን ኳስ አልተሳካልንም ይባላል። መለየት አደገኛ።
ብዙ ዋጋ ነው የሚያስከፍለው። እርስ በርሷ የምትለያይ መንግስት ትፈርሳለች ነው የሚለው፣ አትጸናም። እና የሚገርማችሁ የመለየት ሁሌ ደሞዙ በጣም የሚያስፈራ ነው፣ መጠፋፋት፣ መፍረስ። ታዲያ እንዴት ልጅ ያለው ቤተሰብ የመሰረተ ሰው ለመጥፋት ይሰራል? እንዴት ለመጥፋት ይሰራል? እንዴት ለመፍረስ ይሰራል? እንደ ዕድሜ እኮ ተመልሶ አይመጣም። ዘመንም ተመልሶ አይተካል። የእኛ ዘመን ይሄ ነው። ከተወሰነ ዓመት በኋላ ስፍራ ለቀን እንሄዳለን። በዚህ ዓመታችን እንዴት ነው ለመጥፋት የምንሰራው? ለምንድን ነው ለመለየት የምንሰራው? በፍጹም ማለት አለብን። እግዚአብሔር ልጆች እርስ በርሳችን ስንለያይ ልንጠፋ እንችላለን፣ እንነካከሳለን። የበጎች ባህሪ ቀይርና የተኩላዎች ባህሪ ይሆናል ማለት። እርስ በርሱ የሚነካከስ በግ ነው ማለት ተኩላ ነው። በግ እንዲህ አይደለም። በግ አብሮ ነው የሚሰራው፣ አብሮ ነው የሚሄደው። አንዱ ከቀደመ ተከትሎ የሚሄድ ነው። በግ ህብረትን ነው የምትወክለው። የተኩላ ባህሪዎች እንለማመዳለን። መነካከስ፣ እርስ በርሳችን አንዳችን ላይ መነሳት። እግዚአብሔር ልጆች ምንም ነገር ስናደርግ ውጤቱ ምን እንደሆነ ቀድመን ማየት አለብን። ሰዎች ጠንካሮች የነበሩ፣ ለምሳሌ እስራኤልን ጠንካራ ሀገር ነበረች። በሰለሞንም በንጉሥ ዳዊትም በንጉሥ ሰለሞንም። በልጁ በሮብዓም ምክንያት ግን ለሁለት ተከፈለች። ለሁለት በተከፈለች ዋዜማ እስራኤልን የሚወሩ ከባቢሎን መጡ። አንድ ላይ የነበረች ሀገር ተከፋፈለች። 12ቱ ነገሮች ለሁለት ተከፈሉ። ተጣልቶ ተባልቶ ተከፋፍሎ የለማን ሰው እስቲ ንገሩኝ፣ የቀናው ሰው እስቲ ንገሩኝ። አሁን ድረስ ልባችን ውስጥ ከሱ ጋር አልኖርም፣ ከሱ ጋር አልመልክም፣ ከሱ ጋር አልሰራም ብለን ለመለየት መሐላ ምንምል ሰዎች አለ። በፍጹም ተሳስተን። ችግርን ፈቶ አብሮ መኖር ነው የሚሻለው። እርስ በርሳችሁ ብትጠፋፉ፣ ብትበላሉ፣ ብትነካከሱ ትጠፋላችሁ። እንደውም አብስተን ዘመኑ በቀረበ ጊዜ የበለጠ እርስ በርሳችን ልንመካከል እንሰባሰብ ነው የሚገባው። ሰው ይወላችሁ ብቻውን በጣም ደካማው ፍጥረት ነው። ታውቃላችሁ፣ ብቻውን ማንም ሰው ብቻውን መኖር አይችልም። ማንም ሰው የወባ ትንኝ ትገለዋለች። ይገርማችኋል። ከሰው ጋር ሲሆን ግን የወባ ትንኝ ተከትቦ መድኃኒት አግኝቶ ይድናል። ሰው የፈጠረው መድኃኒት ይጠቀማል። የሰው ልጅ የመጨረሻ ተስፋው ሁለት መሆን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው ተለያይቶ ቀንቶ ተሳክቶለት አያውቅም። አብሮ ሲኖር አብሮ ሲሰራ በእርግጥ ተጠንቆ መኖር አለበት። አንዳንዴ ከማይስማማው ከማይመቸው ከሚረብሸው ሰው ጋር እየሰራ ክፉ እንዳይሆን መጠንቀቅ አለበት። ግን ይህን ጥንቃቄ ከማድረግ ጋር ከሰው ጋር መስራት ይሻላል ከመለየት። ልዩነት ውጤት ጥፋት። ደካማው ሰው የበለጠ ደካማ እንዲሆን ያደርገዋል። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ስለተባረከን እግዚአብሔር ይመስገን። ኮሜንት አድርጉ፣ ላይክ አድርጉት፣ እናውጡ። በረከተ እግዚአብሔር ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም